የፋኖ ኃይሎች ዛሬ አዳሩንም በአንዳንድ ከተሞች ላይ ውጊያዎችን ሲያደርጉ ስለማድራቸው መረጃዎች ተሰምተዋል። ጊዮን ብርጌድ ሰከላ ላይ ተገማሽሮ እንዳደረ መረጃዎችም ተሰምተዋል። የአማራ ፋኖ በጎጃም የ24 ሰዓት አበይት ሁኔታዎችና የአውደ ውጊያ የተጠናከሩ መረጃዎችም በእጃችን ይገኛሉ። በቆይታችንም በስፋት የምታደምጧቸው መረጃዎች ናቸው። 3 ኮሎኔሎችም የአማራ ፋኖ በጎጃምን ስለመቀላቀላቸው መረጃዎች ተሰምተዋል። በደቡባዊ ጎንደር ቀጠና ክምር ድንጋይ ከተማ ስኬታማ ልዩ ኦፕሬሽን እንደተፈጸመ መረጃዎች ተሰምተዋል። ጽንፈኛው የብልጽግና ቡድን ሰልፍ ስለመጥራቱም ጭምር መረጃዎችም እጃችን ጋር ይገኛሉ። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ብዬ ያሰብኳቸውን ሰበር አሁናዊ አስቸኳይ ትኩረት የሚሹ መረጃዎችን ታደምጣላችሁ። አብራችሁ ቆየም። የብልጽግና ቡድን እየጨፈጨፈ ያለውን የአማራን ስለ ጨፈጨፍኩ ሰልፍ ውጡልኝ በማለት ደብረ ብርሃን ከተማ ላይ በቀበሌ ቅጥረኞች አማካኝነት ቤት ለቤት እየዞሩ በመመዝገብ የቤት ባለቤት የሆኑ ተከራዮችን በደብረ ብርሃን ከተማ ለእሁድ ማለትም ለፊታችን እሁድ ሰኔ 22 ቀን ለብልጽግና ለሚደረገው የድጋፍ ሰልፍ እንድትገኙ በማለት ትዕዛዝ አስተላልፏል ሲሉ ጥሪ የተደረገላቸው የደብረ ብርሃን ከተማ ነዋሪዎችም መረጃውንም አካፍለውናል። ልዩ ኦፕሬሽን ተፈጸመ። በደቡባዊ ጎንደር ቀጠና ክምር ድንጋይ ከተማ ስኬታማ ልዩ ኦፕሬሽን ተሰርተዋል። ኦፕሬሽኑን እየሰራው ጎንደር ጠቅላይ ግዛት እዝ ራስ ጉና ክፍለ ጦር ወልቃይት ጠገዴ ብርጌድ ሲሆን በተልእኮው ለቀጠናው ጸረ የነበረ አንድ የሚሊሻ ጽሕፈት ቤት ኃላፊና ስምሪት ባለሙያውን ከነ ሙሉ አጃቢዎቻቸው ተወግደዋል ነው የተባለው። 3 ኮሎኔሎችም የአማራ ፋኖ በጎጃም አንደኛ ክፍለ ጦርን የጣናው መብረቁ ብርጌድ ስለመቀላቀላቸው የደረሱ መረጃዎችም ያሳያሉ። የአሸባሪው ትናንትም ከሰከላ ወረዳ ከጊሽ አባይ ከተማ በሁለት አቅጣጫ ወደ ከጊሽ አባይ ከተማ አጀሌ ኮሎኮል ቀበሌ ተንቀሳቅሶ የነበር ሲሆን ወደ አጀሌ ተንቀሳቀሰ የጠላት ኃይልም በአማራ ፋኖ ነው ብሔራዊ ኃይል በጎጃም ቀጠና የጎጃም አገው ምድር 3ኛ ክፍለ ጦር ጊዮን ብርጌድ አናብስቶችም በአባጊሽ ሻለቃ አገርጋሩ ተሰምቷል። በዚህ አውደ ውጊያ 5 የአሸባሪው በክንደ ነበልባሎቹ በአባጊሽ ሻለቃ እስከ ወዲያኛው የተሸኘ ሲሆን ቁጥሩ ያልታወቀ ጠላት ኃይልም ቁስለኛም ሆኗል። በላይ ዘለቀ 8ኛ ክፍል ጦር የደባይ ጮቄ ብርጌድ ሐሙሲት አራጅ ቀበሌ ላይ የገባውን ጠላት ረፍርፈውት ወጥ ባለ የፋኖን ክንድ ግን መቋቋም ያቃተው የአብይ አህመድ የግል ጠባቂ መከላከያ ባይ በሌሊት ጠፍቶ መሄዳቸው ቀበሌ ነፃ መውጣቱን ተረጋግጧል። ጃዊ መተከል 4ኛ ክፍለ ጦር በአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር አባይ መተከል ብርጌድ በጠላት ላይ ከፍተኛ ኪሳራን አደረሰዋል። ከትናንት ዕለት ጀምሮ ከጠዋቱ 11 ሰዓት ተኩል እስከ 2 ሰዓት በነበረው አውደ ውጊያ ነበልባሎቹ የአባይ መተከል ብርጌድ አባላት ደቅ ከተማ በመግባት ልዩ ጀብድን ተጎናጽፈዋል። በዚህ ምንድ መረጃ ምንጮቻችን ገለጻ ከሆነ ነበልባሎቹ ሰዓታትን በፈጀ ውጊያ በርካቶችን ማርኳል። አዲስ አለማየሁ 7ኛ ክፍለ ጦርም የአማራ ፋኖ በጎጃም የአዲስ አለማየሁ 7ኛ ክፍለ ጦር ደጃዝማች ተሰተርላ ጓሎ ብርጌድ ማዕበልም ልዩ ተወርዋሪ ኃይል በደፈጣ ውጊያ ሻፊ ማርያም በደረሰው መብረቃዊ ጥቃት በርካታ ቁስለኛ ሆኗል። አሸባሪው በትናንትናው ዕለት ከሰክላ ወረዳም በሁለት አቅጣጫ ለመግባት ቢሞክርም ጀግኖች በፈጸሙት ልዩ የተጠና ኦፕሬሽን ድባቅ እንደተመታ ተነግሯል። የአረንዘው ጉጂ ብርጌድ የኦሮሞ ወንድማማቾች ስርዓት በአማራ ህዝብ ላይ የሚያደርሱን ጭቆና በመርዳት 3 ጥቁር ክላሽ በመያዝ ከነሙሉ ትጥቃቸው በትናንትናው ዕለት ተቀላቀለው። የክፍለ ጦሩ አንዱ አካል የሆነው አባይ ሻለቆ ብርጌድ ከትናንትናው ዕለት ጀምሮ ባደረገው ውጊያ በትናንትናው ዕለትም በቁጥር 3 የሚደርሱት ከነሙሉ መሳሪያዎቻቸው ገብተዋል። መብረቅ ብርጌድ የተቀላቀሉ አንዱ ኮሎኔል አበበ ተሰማ ሲሆንም ሁለተኛው ኮሎኔል ደግሞ ከፍ ያለው ጌቴ፣ ሶስተኛው ኮሎኔል ክንድየ ወርቅ ይባላሉ። በተመሳሳይ ወደ ባህር ዳር ብርጌድ በርካቶች መቀላቀላቸውን ቀጥለዋል። ወደ ቀይ ጌታ ይፍታኑ ጊዜ 6ኛ ክፍለ ጦር የተቀላቀሉም ጭምር በርካቶች እንዳሉ የተነገረው ከነሙሉ መሳሪያዎቻቸው የሚቀላቀሉ በርካቶችም ቁጥራቸው እየጨመረ ይገኛል።
ወደ ተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ብዬ አሰብኳቸው ሰበር መረጃዎችን እነዚህን ይመስሉ ነበረ። ለሁላችሁም ደግሞ መልካም ረፋድ መልካም ቀን ተመኘሁም።